አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናቸው? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ ሀባይቢ? እኔ ሁላችሁ ዛሬ ደግሞ በርበሬ ነው የማሳያችሁ። እስኪ አሁን ላይ ያለውን የበርበሬ ዋጋ ልነግራችሁ ነው። ማሻአላህ ተባረከላ። እንግዲህ እኔ ረመዳንን ይሄን ያስቤዛውን ስራ ቆም አድርጌው ነበረ። ስለማይመች ማለት ነው፣ አይመችም። አሁን ደግሞ ሲወጣ ፈረንሽ ያለኝ ሞግድ ስራ ይዣለሁ ቪዲዮ ልዛ እና ባይቢ ሱብሃንአላህ። ከረመዳን በፊት ረመዳን ገብቶ በቃ ረመዳን እሁድ ነው ቅዳሜ ነው መሰለኝ ያዝ ነው እንግዲህ ልዘጣልኝ የዛን ቅዳሜ ነው መሰለኝ ያሰር ነው ጁማ ነበር የአስቤዛውን ስራ ያጠናቀቅኩት። ከዛ ወዲህ አልተቀበልኩም። ከዛ ወዲህ ያው አሁን እኔ የኔን በርበሬ ነው ያዘጋጀሁት። ቢያንስ አሁን ነገ የሚፈጫለኝ እኔን ኢንሻአላህ ተፈጭቶ ከተመቻቸ ማሳያችሁ ነው የሚሆነው። እና ሱብሃንአላህ ከረመዳን ሊገባ አካባቢ በ420 ብር ምናምን ሲሸጥ እኛ ከብዛት እያልኳችሁ ነበር። ከብዛት ስለሚቀንስ በ370 ብር ነበረ የእህቶችን ሁሉ ትዕዛዝ ሲስተናገድ የነበረው። ማሻአላ አልሐምዱሊላህ በጥሩ ዋጋ ማለት ነው፣ በጥሩ ዋጋ። ይሄው አሁን ይህን አንዱን ኪሎ 600 ብር። እኔም እንደዛው 10 ኪሎ በርበሬ ነው አሁን ገዝቼ የተዘጋጀው። ሊፈጭ ነው ነገ የሚፈጨው ያልኳችሁ ማለት ነው። 10ሩን ኪሎ በ600 ብር ሂሳብ ነው የተገዛው። ይሄም እንደዛው ማለት ነው። ይሄም 600 ብር 5 ሳንቲም የለውም፣ ምንም ቅናሽ የሌለው ማለት ነው። እና በርበሬው ቆንጆ ነው ማሻአላህ። ግን ዋጋው በጣም እንትን ብሏል። ካልኩሌት ስናደርገው እስከዛሬ በገዛንበት ሀታ የነጭ ሽንኩርት የዝንጅብል መደላለዣውን እስከ ቅመሙ ይችል ነበር ማለት ነው። ግን አልሐምዱሊላህ ለኩል ያለ የሰው ልጅ ዋናው ጤና ነው። ግን አላህ ብሎት ያው የቤተሰብ አስቤዛ በብዛት እስከ 20 ኪሎ 15 ኪሎ የተዘጋጀላቸው አለ። ያን የተዘጋጀላቸው አልሐምዱሊላህ ማሻአላህ ይህን የ600 ዋጋ አልፈውታል ማለት ይቻላል ማለት ነው። እና አንድ ጊዜ በብዛት ማዘጋጀት የሚጠቅመው እንዲህ አይነት አጋጣሚ ላይ ነው። እኔ ሀቂቃ ያኒ በርበሬ ትንሽ ነበር የቀረኝ። ግን ይሄ ሰዎቹ ይልቀቅና ትእዛዙ ይልቀቅና ነገ ዛሬ ስል ሱብሃንአላህ ወዱ ደረስኩ። ግን አልሐምዱሊላህ ለኩል ያህል ችግር የለውም። ዋናው ጤና ነው ለሰው ልጅ ማለት ነው። ግን አሁን ላይ ያለው ዋጋ 600 ብር ነው፣ በተጨባጭ 600 ብር ማለት ነው። ምንም ቅናሽ የሌለው 600 ብር ነው በርበሬ ላይ። እኔ ምን እንደመጣ አላቅም ማለት ነው። ሌላው ነገር ያኔ አልሐምዱሊላህ ባለበት ነው ብዬ አስባለሁ። ያኔ የተቀየረ ነገር ማለት ሽቅብ ቁልቁል ይላል ዋጋው፣ በአንድ ዋጋ አይቆምም። ቢሆንም ግን አሁን ነጭ ሽንኩርት ለምሳሌ 300 ነበር ስንት የነበረው 300 ነው። አሁንም 280 ጀምሯል፣ 270 ጀምሮ እንደ ሽንኩርቱ ቢለያይም ማለት ነው። ግን በርበሬው በጣም ጨምሯል። ያው አሁን የምታዙቶች ትክክለኛ ዋጋውን ለማወቅ ለቤተሰብም ቀጥታ እንትን ብትሉም ያኔ ዋጋው ዞሮ ይሄንን ይመስላል ማለት ነው። ግዴታ ለማዘዝ ብቻ አይደለም ዋጋው መረጃ ማወቁ የሚጠቅመው። እንደገና ደግሞ ባቄላ 10 ጣሳ ገዝቼላታለሁ። 10 ጣሳ ባቄላ ዲፍን ነው በ155 ብር ሂሳብ ነው የተገዛው። እንግዲህ የእህቶችን በ140 በ137 ብርም እንዲዘ ነበረ። አሁን ላይ 155 ብር ማለት ነው። ዲፍኑ ነው የተከካው ምናምን ከሆነ በ175 ብር ነው ተከክቶ የሚዘጋጀው። እስካሁን አንድ ነው 2 የተከካ አስተናግጃለሁኝ። ተከክቶ እንትን ያለ ለዛውም በእነሱ ፍላጎት ይሄን አድርግልኝ ቶሎ እንዲደርስ ፈልጌ ነው ምናምን ያሉትን ነው እንጂ ተከክቶ የሚሸጠውን ብዙም አልጠቀመውም ማለት ነው። እንግዲህ ለዛ ለባቄላው የሚሆን ደግሞ 2 ኪሎ ይሄን ለብቻ። ይሄ ለባቄላው እንትን መባያ ነው። ባቄላው ዲፍኖ ሲከካ አሁን እስከ 7 ጣሳ ድረስ የሚሆንበት አጋጣሚ አለ። 10 ጣሳ ማለት ነው። የተቀረው ገለባ ነው የሚሆነው። ይሄ 2 ኪሎ ለዛ ለብቻ የተሰጣ ነው። እና ኢንሻአላህ እንግዲህ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርገው ያረጋጋው። እናንተንም አላህ ሰላም ያድርጋችሁ። ግን ሁልጊዜ ማለት ነው ሀባይቢ ይሄን ስላችሁ ዋጋ ይሄን ጨመረ ይሄ ቀነሰ ሲባል
እህቶቼ ከመምጣት የሚፈሩ ምናምን እህቶች ያላችሁ በዚሁ አጋጣሚ ማለት ነው። ሰው የነሲቡን ነው የሚበላው። ከዛም ናችሁ እዚህም ሆናችሁ ርዚቁ ዞሮ ዞሮ ያነው የተከተበልን ሳንጨርስ አንሞትም። ዋናው ነገር ጤና ነው እንጂ ይሄ ርዚቁ ሰው የሆነውን ሰው የበላውን ተበልቶ ነው የሚታደረው። እንትን ይሄ ዋጋ ተፈርቶ ሀገራችን እንደዚህ ናረ ተብሎ ሀገር ከመንጠት ወደ ኋላ አይባልም። ምክንያቱም አላህ የሆነ ነገር ሲያመጣ የሆነ ነገር በስተጀርባ ደግሞ ይኖራል። አልሐምዱሊላህ ሁሉን ነገር አመቻችቶልን ነው ማለት ነው። ማለት ምንድነው የሚባለው በሀገራችን ላይ ሰብር ላይ ጠግና ሰብር የሚባል ነገር አለ። የሆነ በሽታ ይመጣል፣ የሆነ መድኃኒት ለዛ በሽታ ይኖረዋል። ይሄ ደግሞ የሆነ ነገር ሲጨምር የሆነ ነገር በጎን የሚኖርና አልሐምዱሊላህ ለኩል ያህል ምንም ችግር የለው። ሀታ የቀን እንኳን የቀን አረማርመው በቀን 300 500 ብር ውለው እንደገና ደግሞ እሾህ ወስደው ቆርጠው አጥረው ምን ብለው ኑሮውን ይሄው እየኖሩ ነው። አልሐምዱሊላህ አሉ ማለት ነው። ከልጅነት እስከ እውቀት እስካሁን ድረስ የምናውቃቸው አሉ። አልሐምዱሊላህ ረብል ዓለሚን ክፉ የሆነ ነገር አካለ ጎዶሎ ሆኖ እንደዚህ በቃ ጤና ታቶ ምናምን አግድሞ ማየት ነው እንጂ በተለይ ጤና ኖሮ እየተንቀሳቀሱ መኖር አልሐምዱሊላህ አይከብድም። ኢንሻአላህ እላችኋለሁኝ እና አብሽሩልኝ። ይህንን ይመስላል እንግዲህ አሁን ፀሐይ ነው ማሻአላህ። ዛሬ አሁን የረፋድ ላይ ነው። እስከ ዛሬ ማምሻ በቃ ይደርቃል። ነገ ትንሽ ቅሬታ ካለው ይደገማል። ከዛ በኋላ ይዘገጃጃል ማለት ነው። ሀባይቢና ችግር የለውም። ይሄን እየፈራችሁ ወደ ኋላ የምትሉ ስላላችሁ ነው እላችኋለሁ። ለመምጣት ካሰባችሁ አልሐምዱሊላህ። እና ደግሞ የሰላም ጉዳይ ምናምን ይባላል። የሰላምን ጉዳይ እንደዚሁ ማለት ነው። አልሐምዱሊላህ ሀታ እንደሚወራው አይደለም፣ በሚዲያ እንደሚናፈሰው ሁሉ አይደለም። አልሐምዱሊላህ ያኔ እርግጥ በየሀገሩ ይለያያል፣ ግን አልሐምዱሊላህ እላችኋለሁ። በህይወት እስካለ ድረስ ሰውየው ገበያ ሄዶ በሰላም ገቢቶ ከተመለሰ በቤቱ ያዘጋጀውን ከበላ አልሐምዱሊላህ ረብል ዓለሚን። ምክንያቱም የባስ ደግሞ ይኖራል ማለት ነው እኛ የማናውቀው። እና አብሽሩልኝ። ይሄንን ይመስላል የዛሬው። ያው ፀሐይ ስለሆነ በርበሬው ምንነቱ ላይለይላችሁ ይችላል፣ ግን በጣም ቆንጆ በርበሬ ነው። ፀሐይ ስለሆነ አይለይም ማለት ነው። እንተ ይምራን